የነብዩ ሐዲስ ተብሎ ተወርቶ ዘጋቢው ሲቃ ሆኖ ማእሙን ሆኖ ሰነዱ ሙተሲል ሆኖ የተያዘ ሆኖ እንኳን ይሄ ሐዲስ ወይም የዚህ ሐዲስ ጥሬ ቃሉ ከዓቅል ጋር በማይገጥም መልኩ የመጣ ከሆነ ስለ አላህ የሚናገር ቢሆን ስለ ስሞቹ ስለ ሲፋቶቹ የሚናገር ቢሆን ከዚያ ጋር በማይገጥም መልኩ የመጣ ከሆነ ነብዩ አላሉትም ብለን ነው ምን መልሰው። ሐዲሱል ጃሪያ አይን የሚለው እንዴት መረጃ አይሆኑም? ይሄ ዓቅል የሚፈርደው ነገር ነው። ነብዩ አለይሂ ሰላቱ ወሰላም ይሄንን ብለው አይጠይቁም። ጃሪያዋን አይነ አላህ ሲሏት ሱአሉን አን ተዕዚሚሃ ሊላህ ለይሰ ሱአለን አን ልመካን አይ አልሐይዝ አይደለም፣ ቦታን እየጠየቁ አይደለም። ስለዚህ አላህን ከመክሉቁ ፈላጊ ለመሆኑ ይሄ ማስረጃ ነው የሚል ሰው ወልዒያዙ ቢላህ። ማንኛውም ቁርአን ላይ ያሉ ዛሂራቸውን ስናያቸው አላህን የሆነ ቦታ ላይ ወይም የሆነ አቅጣጫ ላይ ያለ የሚያስመስሉ ወይም ደግሞ አካሎች ያሉት የሚያስመስሉ አንቀጾች በጠቅላላ ዛሂራቸው አይፈልግም፣ ቃል በቃል አይተረጉም። አርረሕማኑ ዐለል ዐርሽ እስተዋ። ይህችን አያ ቃል በቃል ብንተረጉማት በተለመደው መልኩ ፍጡር በሚገለጽበት መልኩ ቢተረጎም አላህን ከፍጡር ጋር ማመሳሰል ይሆናል። አላህ ስብሓነሁ ወተዓላ የኔን ክታብ ይዛችሁ ተሳስታችኋል እንደማይለን 100% እርግጠኞች ነው። ቁርአን ይዘን ስህተት የለም፣ ሱና ይዘን ስህተት የለም። የሰው ሐሳብ ይዘን ግን ሸርተት ልንል እንችላለን፣ መንገድ ልንለቅ እንችላለን። ስለዚህ ሐሳቦቻቸውን ፍልስፍናቸውን አግበስብሰህ ጠርገህ ጥለህ ኹዝ ኪታብ አላህ ወሱነተ ረሱሉላህ ሰለላሁ ዐለይሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላህ